ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮው ለብዙ ሰዎች እንዲደርስ ላይክ በማድረግ እንዲጀምሩ ጠይቃችኋለሁ። ቀሚሶችን ለብሰን እንዴት በቆንጆ ሁኔታ መታየት እንችላለን? ስለ ቀሚስ ሲወራ ብዙዎቻችን ቀሚሶችን ለፕሮግራሞች ካልሆነ ለቀን ተቀን ህይወታችን አንለብሳቸውም። ይህ የሆነበት ምክንያት ከምቾት ወይም ብዙም አያምርብኝም ከሚል እሳቤ ነው። ውበት ማለት ቀሚስ ከመልበስ የበለጠ ነገር ነው። ራሳችሁን እንዴት እንደምትይዙ ስለምታደርጉት ምርጫ፣ ቀላል ልብስን ወደማይረሳ ነገር የምታሸጋግሩበትን ትናንሽ ዝርዝሮች በተመለከተ ነው። ለተለመደ የምሳ ግብዣ ልብስ፣ ለመደበኛ ዝግጅት ወይም ለምሽት ወጣ ስትሉ ልትለብሷቸው ትችላላችሁ። እነዚህ ምክሮች ማንኛውንም ቀሚስ በሚያምርና ግሬስ ባለው መልኩ እንድትለብሱ ይረዳቸዋል። ስለዚህ ቀጥዬ የምነግራችሁን 9 በሚገርም ሁኔታ ቀሚሶችን የምትለብሱባቸው መንገዶች ናቸው። እነዚህ ምክሮች ተግባራዊ ካደረጋችሁ የቀሚስ አለባበሳችሁ በ100 እጥፍ ከፍ እንደሚል እርግጠኛ ነኝ። ወደ ዝርዝሩ እንግባ። አንደኛ፣ የሰውነት ቅርጻችሁን ወቁ። የሌግዠሪነት የመጀመሪያ እርምጃ የሰውነት ቅርጽን መረዳት ነው። ፒር፣ ሃወርግላስ፣ አፕል፣ አራት ማዕዘን ወይም ኢንቨርትድ ትራያንግል ውስጥ ነው የሰውነት ቅርጻችን የሚካተተው። ታዲያ የምንመርጣቸው ቀሚሶች የሰውነት ቅርጻችንን ባማከለ መልኩ መሆን አለበት። የተለያዩ ስታይሎች የተለያዩ ባህሪያትን ያጎላሉ። ኤላይን ቀሚሶች ከወገብ በታች ስፋት ስላላቸው ዳሌዎቻችንን ያጎላሉ እና ሚዛናዊ የሆነ ምስል ይፈጥራሉ። ሬክታንግል እና ኢንቨርትድ ትራያንግል ባዲ ሼፕ ላላቸው ሴቶች ተመራጮች ናቸው። ምክንያቱም ዳሌ ላይ ቮሊዩም በመጨመር ሰውነታችንን ባላንስ ስለሚያደርጉት። ወገብ ላይ የሚታሰሩ ቀሚሶች ወገብን በሚያምር ሁኔታ ያጎላሉ። ለወፍራም ሴቶች ተመራጭ ናቸው። የቪ አንገት ያላቸው ቀሚሶች አንገትን ያረዝማሉና ረዘም ቀጠን ብለን እንድንታይ ያደርጋሉ። የሼፕ ቀሚሶች ደግሞ ሃወር ግላስ ሼፕ ላላቸው ሴቶች የበለጠ ቆንጆና የሰውነት ቅርጻቸውን አጉልተው ያሳያሉ። አስታውሱ፣ ውበት ስለ መጠን ወይም ስለ ትሬንዶች አይደለም፣ ከሰውነታችሁ ጋር በትክክል የሚስማማና የተፈጥሮ ውበታችሁን የሚያጎላ ቀሚስ ስለመልበስ ነው። ሁለተኛ፣ ከብዛት ይልቅ ጥራትን ምረጡ። በርካሽ ወይም ፈጣን ፋሽን በሆኑ እቃዎች የተሞላ ቁምሳጥን እምብዛም ውበት የለውም። ጨርቆችና የተሰሩባቸው ቁሳቁሶች አስፈላጊ ናቸው። ሐር፣ ሽፎን፣ ክሬፕ እና ከፍተኛ ጥራት ያለው ጥጦች ወዲያውኑ የሚያምርና ቆንጆ መልክ ይሰጧቸዋል። ቀላል ቀሚስ እንኳን ጨርቁ በጥሩ ሁኔታ የሚፈስ ወይም ቅርጹን የሚይዝ ከሆነ ሌግዠሪ ሊመስል ይችላል። በእርግጥ የምትወዷቸውን በደርዘን የሚቆጠሩ ዝቅተኛ ጥራት ያላቸውን እቃዎች ከመግዛት ይልቅ ጥቂት በጥሩ ሁኔታ በተሰሩ ፒሶች ላይ ኢንቨስት ማድረግ የተሻለ ነው። ውበት የሚጀምረው በጥራት ነው። ሶስተኛ፣ ጊዜ የማይሽራቸውን ቀለሞች ምረጡ። ቀለሞች ባለባበሳችን ላይ ኃይለኛ ተጽዕኖ አላቸው። ለቆንጆ እይታና መልክ ክላሲክ ቀለሞችን ምረጡ። ጥቁር፣ ነጭ፣ ክሬም፣ ኔቪ ብሉ ወይም ለስላሳ ፔስትል ያሉ ኒውትራል ቀለሞች ላይ አተኩሩ። እነዚህ ቀለሞች ውበትም ሁለገብነትም አላቸው። ደማቅ ቀለሞችም እንደ በርገንዲ፣ ቀይ ሊሰሩ ይችላሉ። ነገር ግን የአክሰሰሪ ምርጫ ላይ ጥንቃቄ ይሻሉ። ከቀላል አነስተኛ አክሰሰሪዎች ጋር አጣምሯቸው። ከመጠን በላይ ጮክ ያሉ ስታይሎችን አስወግዱ። ክላሲክ ቀለሞች ጊዜ የማይሽረው ሁለገብና በቀላሉ ቄንጠኛ ሆናችሁ እንድትቆዩ ያስችሏቸዋል። አራተኛ፣ ለመጠን ትኩረት ስጡ። ምንም አይነት ቀሚስ ፍጹም በሆነ መልኩ ከሰውነታችሁ ጋር ካልተስማማ የሚያምር አይሆንም። ርካሽ ወይም ከመደርደሪያ ውጭ የሆኑ ቀሚሶች እንኳን በትንሽ ማስተካከያዎች የተስተካከሉ ሊመስሉ ይችላሉ። ከቁመታችሁ ጋር መጣጣማቸውን፣ ወገባቸው፣ ትከሻቸው፣ የእጅጌያቸው ርዝመት፣ ስፌታቸው የተስተካከሉ መሆናቸውን አረጋግጡ። ስፌት ተራ ልብሶችን ለእናንተ ብቻ የተሰሩ ወደሚመስሉ ልብሶች ይለውጣሉ። ይህም ፈጣን ውበት ይሰጣቸዋል። አምስተኛ፣ ቆንጆ አክሰሰሪዎችን መምረጥ። ውበት በቀላልነትና ሚዛን ላይ የተመሰረተ ነው። ጌጣጌጦች ደግሞ ለእነዚህ ቁልፍ ናቸው። 1 ወይም 2 ስስ ፒሶችን ምረጡ። ጥሩ የአንገት ሐብል፣ ትናንሽ የጆሮ ጌጦች ወይም ክላሲክ ብራስሌት ተጠቃሽ ናቸው። ከባድ ወይም ከመጠን በላይ የሚያብረቀርቁ አክሰሰሪዎችን አስወግዱ። ቆንጆ ኒውትራል ቀለም ያላቸውን የእጅ ቦርሳዎች ያዙ። ቀሚሳችሁ ትኩረት እንዲሆን አድርጉ። አክሰሰሪዎች ልብሳችሁን ሊያሻሽሉ ይገባል እንጂ ከነሱ ጋር መወዳደር የለባቸውም። ስድስተኛ፣ የጫማ አመራረጥ።
ጫማዎች ያለባበስ ማሟያዎች ናቸው እና አጠቃላይ ስታይላችሁን ሊገልጹ ይችላሉ። ተረከዝ ያላቸው ጫማዎች ማንኛውንም አለባበስ ከፍ ያደርጋሉ። የሚያምር ጠፍጣፋ ወይም አነስተኛ ተረከዝ ያላቸው ጫማዎች በጥሩ ሁኔታ ከቀሚሶች ጋር ይሰራሉ። እንደዚሁም የቡትስ ጫማዎችም ተጠቃሽ ናቸው። የጫማውን አይነት ካለባበሱ ጋር በደንብ አዛምዱት። ድፍን ሂል ወይም ስሊንግ ባክ ጫማዎች ከፊትድ ቀሚሶች ጋር ይስማማሉ። ሳንደል ጫማዎች ደግሞ ለሰመር ቀሚሶች ተስማሚ ናቸው። ኒውትራል ቀለሞች ብዙውን ጊዜ ለልብሳችሁ የበለጠ ተስማሚ ናቸው። ጫማዎች ትንሽ ሊመስሉ ይችላሉ፣ ነገር ግን ለአለባበሳችን ትልቅ ውበት የሚሰጡ ቁልፍ መሳሪያዎች ናቸው። 7ኛ ለፖስቸር እና ለአረማመዳችሁ ትኩረት ስጡ። ውበት የምትለብሱት ብቻ አይደለም፣ የምትንቀሳቀሱበት መንገድ ነው። ጥሩ አቀማመጥ ማንኛውንም ልብስ ወዲያውኑ ያሻሽላል። ቀጥ ብላችሁ ቁሙ። ትከሻችሁን ቀጥ አድርጋችሁ ከፊታችሁ ካገጫችሁ ቀና ብላችሁ ተራመዱ። በተረጋጋና በታሰበበት መንገድ ደረጃዎችን ውጡ። በእንቅስቃሴ ላይ በራስ መተማመን ከማንኛውም ጨርቅ የበለጠ ውበትን ያስተላልፋል። ፍጹም በሆነ መልኩ የተዋቀረ ቀሚስ የእናንተን አቀማመጥ በራስ መተማመንን ካላንጸባረቀ የተለመደ ሊመስል ይችላል። 8ኛ ቆንጆ ፀጉርና ሜካፕ ይኑራችሁ። ፀጉርና ሜካፕ ካለባበሳችሁ ጋር መጣጣም አለባቸው እንጂ ከመጠን በላይ መሆን የለባቸውም። ለስላሳ ከንፈሮች ከቀላል ተፈጥሯዊ የፊት ሜካፕ ጋር በሚያምር ሁኔታ ይጣመራሉ። ጎላ ያሉ አይኖች ከቆንጆ ቅንድቦች ጋር በተሻለ ሁኔታ ውበት ይፈጥራሉ። ፀጉር ከስሜት ጋር ሊጣጣም ይችላል። ለስላሳ ዌቮች፣ ስትሬት ፀጉሮች ዘመናዊ መልክና ውበት የሚጨምሩ ናቸው። ሚዛናዊ ስታይል አጠቃላይ ገጽታችሁን ያሻሽላል። ከራስ እስከ ጣት ድረስ ውበት ያጎናጽፋችኋል። 9ኛ ከፍተኛ የሆነ በራስ መተማመን ይኑራችሁ። በመጨረሻም በራስ መተማመን የውበት ሚስጥራዊ ንጥረ ነገር ነው። ቀሚሶች ከጨርቅ በላይ ናቸው። የራስ መተማመን መገለጫ ናቸው። በኩራት ልበሷቸው። ጥሩ ፈገግታ ይኑራችሁና በሚያምር ሁኔታ ተራመዱ። መልካችሁን ጠብቁ፣ ምክንያቱም እውነተኛ ውበት ከውስጥ ከሚሰማችሁ ስሜት ይመነጫል። ማንኛውም የዲዛይነር ልብስ ወይም ከፍተኛ ጥራት ያለው ቀሚስ በራስ ከመተማመን የሚመጣን ውበት ሊተካ አይችልም። ውበት የጥሩ ምርጫዎች፣ የሚያምር ስታይል እና ውስጣዊ በራስ መተማመን ድብልቅ ነው። ሰውነትን በመረዳት ጥራት ያላቸውን ልብሶች በመምረጥ ጊዜ የማይሽራቸው ቀለሞች ላይ በማተኮርና ራሳችሁን በጥሩ ሁኔታ በመያዝ እያንዳንዱን ቀሚስ በሚያምር መገለጫ መለወጥ ትችላላችሁ። አስታውሱ፣ የምናወራው ስለ ፐርፌክሽን አይደለም፣ ስለ ዓላማ ነው። ትክክል እንደሆናችሁ የሚሰማችሁን ልብስ ልበሱ። በራስ መተማመን ተንቀሳቀሱና ውበታችሁ በተፈጥሮ እንዲያንጸባርቅ አድርጉት። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሐሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑ መጫን እንዳትረሱ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።